ሳምንቱ እንዴት አለፈ ጎበዝ? ሆርሙዝ ዳግም ተዘግቷል። ነዳጅ እንደገና ሊቀብጥብን ነው። ትራምፕን ለመግደል እቅድ ወጥቷል። የዓለም ዋንጫው ወደ ፍጻሜው ደርሷል። ዶክተር ደሳለኝ ጫኔ ከፓርላማውና ፖለቲካ ራሳቸውን አግልለዋል። ጠቅላይ ሚኒስትር አብይ በዶክተር ደሳለኝ መሄድ ደስተኛ አይደሉም። ኢትዮጵያ ስጋ ከኡጋንዳ ማስገባት ጀመረች ቢባልም ሚኒስትር ዴታው ምን ሲደረግ ፈጽሞ ቅጥፈት ነው ብለዋል። ከሁሉ በላይ ግን ክረምት በኢትዮጵያ እስከምናምኑ ገብቷል። በሬ ሆይ ብለው ካላረሱ አሁን የት ይገኛል ስንዴውና ገብሱ? ሐምሌና ነሐሴ ያላረሰ ሰው ሞፈር ቀንበሩን ቀሚስ ያልብሰው ተብሎ እንደተገጠመ አሁን የሀገሬ ገበሬ ጥማዱን የሚጠብልበት ወቅት ነው። ነገር ግን በአንዳንድ አካባቢዎች የዝናብ እጥረት በመኖሩ ገበሬው መቸገሩን ሰምተናል። እስቲ እግረ መንገዳችንን እንወያይ። የኢትዮጵያ ገበሬ ከዘመናት በኋላ ዛሬም በበሬ ለማረሱ ተጠያቂው ማን ነው? እቺን ጥያቄ እየተወያየንባት መረጃችንን እንኮመኩማለን። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ ይህ ዘውትር እሁድ ወደ እናንተ የሚቀርበው የሰንበት መቆያ ፕሮግራማችን ነው። ግብጽ፣ ሶማሊያና ኤርትራ። የሶማሊያ ሚኒስትሮች ምክር ቤት ከግብጽ መንግስት ጋር የተደረሰውን የባህር ላይ ትራንስፖርትና የወደብ ልማት የትብብር ስምምነት በይፋ አጽድቋል። ይህ ውሳኔ ግብጽ ከኤርትራ ጋር ተመሳሳይ ባህር ላይ ትስስር ስምምነት በፈረመች ማግስት የተከናወነ ሲሆን በረጅሙ የቀይ ባህርና የኤደን ባህረ ሰላጤ ንግድ መስመር ላይ ካይሮን ዲፕሎማሲያዊና ወታደራዊ ተጽዕኖ በከፍተኛ ሁኔታ የሚያሰፋ እርምጃ ሆኖ ተመዝግቧል። በሶማሊያ ብሔራዊ ዜና ወኪል ሶና መረጃ መሰረት ይህ የመግባቢያ ሰነድ በግብጽ ትራንስፖርት ሚኒስቴርና በሶማሊያ ወደቦችና ባህር ትራንስፖርት ሚኒስቴር በኩል የተደረገ ነው። የሶማሊያ ወደቦችና ባህር ትራንስፖርት ሚኒስትር መሐመድ ኑር እንደገለጹት ስምምነቱ የሀገሪቱን የባህር ላይ መዋቅር ለማዘመን፣ የብሔራዊ ትራንስፎርሜሽን እቅድን ለማሳካትና ሶማሊያ በቀጠናዊና ዓለም አቀፋዊ የባህር ንግድ ላይ ያላትን ሚና ለማጠናከር ትልቅ እገዛ ያደርጋል። ስምምነቱ የቴክኒክ ድጋፍን፣ የወደብ ማደራጀትንና የልምድ ልውውጥን ያካተተ ነው። ግብጽ ባለፉት 2 ዓመታት በአፍሪካ ቀንድ ላይ የምታደርገውን የፖለቲካና የደህንነት ተሳትፎ በከፍተኛ ሁኔታ አሳድጋለች። ካይሮ ከሶማሊያ በፊት ከኤርትራ ጋር የባህር ላይ ስምምነት ተፈራርማለች። ሁለቱ ሀገራት የቀይ ባህርና የኤደን ባህረ ሰላጤ የደህንነት ጥበቃ ኃላፊነት በቀይ ባህር ዳርቻ ባሉ ሀገራት ላይ ብቻ ሊወሰን ይገባል የሚል ጥብቅ አቋም አንስተዋል። ይህ የግብጽ ኤርትራና ሶማሊያ የሶስትዮሽ ጥምረት የጠነከረው እንደ አውሮፓውያን አቆጣጠር በኦክቶበር 2024 በአስመራ በተካሄደው የሶስቱ ሀገራት መሪዎች ጉባኤ ላይ ነው። የፖለቲካ ተንታኞች ይህንን ጥምረት በኢትዮጵያ ላይ ዲፕሎማሲያዊ፣ ወታደራዊና ኢኮኖሚያዊ ጫና ለመፍጠር የታለመ አዲስ የኃይል ጥምረት ወይም አክሲስ ኦፍ ፓወር በማለት ይገልጹታል። ግብጽ በተጨማሪም በአፍሪካ ህብረት የሰላም ማስከበር ተልዕኮ አውሶም ስር ወታደሮቿን ወደ ሶማሊያ በመላክ መሳሪያዎችን በማቅረብና የጋራ ወታደራዊ ልምምድ በማድረግ ወታደራዊ መገኘቷን እያሰፋች ትገኛለች። ይህ አዲስ ስምምነት በአፍሪካ ቀንድ ያለውን ቀጠናዊ ፉክክር ይበልጥ እንዲፋፋም አድርጎታል። በኢትዮጵያና በግብጽ መካከል ያለው ግንኙነት በታላቁ የህዳሴ ግድብ ምክንያት ለዓመታት እንደሻከረ ይገኛል። ከዚህ ባለፈም የኢትዮጵያ መንግስት ከሶማሊላንድ ጋር የባህር በር ለማግኘት የተፈራረመውን የመግባቢያ ሰነድ ተከትሎ ግብጽ የኢትዮጵያን ተጽዕኖ ለመግታት የከበባ ስትራቴጂ እየተከተለች ነው ሲሉ የኢትዮጵያ የውጭ ጉዳይ ባለስልጣናት ይከሳሉ። የዶክተር ደሳለኝ የስንብት ኑዛዜ። በመጨረሻው የፓርላማ ውሏቸው ማብቂያ ላይ ከጠቅላይ ሚኒስትሩ ጋር ችግኝ የተከሉት ተቃዋሚው ዶክተር ደሳለኝ ጫኔ ከህዝብ ተወካይነታቸውና ከፖለቲካው ዓለም እንዲሁ መገለላቸውን የሚጠቁም ረጅም መልእክት ጽፈዋል። ላለፉት 5 አስቸጋሪና ፈታኝ ዓመታት በህዝብ ተወካዮች ምክር ቤት ውድ ህዝባችንን በመወከል ያደረኩትን የፓርላማ ቆይታ ትላንት በይፋ አጠናቅቄያለሁ። ይህ ምዕራፍ ሲጠናቀቅ ወደዚህ የህዝብ አገልጋይነት ያመጣኝንና ያለፍኩበትን የ10 ዓመታት የማህበረሰብ አገልግሎትና የትግል ጉዞዬን መለስ ብዬ የምመለከትበት አጋጣሚ ሆኖኛል ያሉት ደሳለኝ ጫኔ በዚህ ኃላፊነት ወቅት ያገዟቸውን ካመሰገኑ በኋላ የሚከተለውን መልእክት አስተላልፈዋል። በትናንትናው የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልን ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ ምክር ቤት አባላት ከክቡር ጠቅላይ ሚኒስትሩ ጋር በነበረን የችግኝ ተከላ መርሃ ግብር ላይም በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል። በምክር ቤቱ ሳነሳቸው የነበሩ ሐሳቦች ጠቃሚ እንደነበሩ፣ በትኩረት እንደሚወስዷቸውና በምክር ቤቱ በቀጥል ፍላጎታቸው እንደነበር የገለጹልኝን ሐሳብም በበጎ ጎኑና በቅንነት ተመልክቻለሁ። ይሁን እንጂ ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረኩት ከፍተኛ ጥረትና ድካም በኋላ
አሁን ባለው ሁኔታ ውሳኔ በሙያ ሀገሬን ለማገልገልና ጎን ለጎን ደግሞ በግሉ ሴክተር በመግባት የማስባቸው የሥራ ውጥኖች ወይም ስታርታፕስ ላይ ለመሰማራትና ለቤተሰቦቼ በቂ ጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እወዳለሁ። ከዚህ የፓርላማ ተሳትፎ የማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ የማገል ሲሆን ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ። ይሁን እንጂ ፖለቲካዊ ተሳትፎ ቢያበቃም የአማራን ሕዝብ አንድነት በሚያጠናክሩ የአማራ ሕዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ ሁሉ አደርጋለሁ። ለሀገሬ ዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይትና እርቅ እንዲሁም ለዜጎች የኑሮ ሁኔታ መሻሻል ያለኝ መሻት አሁንም ወደፊትም ጽኑ ነው። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። በአዲሱ 2019 ዓ.ም ለሀገራችን እውነተኛ የሰላም የፍቅርና የተስፋ ዘመን ይሁንልን። ከኢትዮጵያ ኤርላይንስ ወደ ፓኪስታን። አቶ ተወልደ ፓኪስታን አየር መንገድን በዋና ስራ አስፈጻሚነት እንዲመሩ መታጨታቸውን የሰማነው በዚህ ሳምንት ነበር። የኢትዮጵያ አቪዬሽን ዘርፍ ያፈራቸው አንጋፋ መሪዎች በዓለም አቀፍ መድረክ ያላቸው ተፈላጊነት እየጎላ በመጣበት በዚህ ወቅት የቀድሞ ኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የፓኪስታን ብሔራዊ አየር መንገድን በዋና ስራ አስፈጻሚነት እንዲመሩ በእጩነት መመረጣቸውን ካፒታል ጋዜጣ የብሉምበርግን መረጃ ጠቅሶ ዘግቧል። አየር መንገዱን ወደ ግል ይዞታነት ያዛወረውና የመጨረሻውን የርክክብ ሂደት እያጠናቀቀ የሚገኘው የአሪፍ ሀቢብ ኮንሰርቲየም በኪሳራ ውስጥ ለቆየው ለዚህ አየር መንገድ አዲስ ህይወት ለመዝራት የአቶ ተወልደን ሹመት ይፋ ለማድረግ ዝግጅቱን አጠናቋል። አቶ ተወልደ የኢትዮጵያ አየር መንገድን በበላይነት በመሩባቸው 11 ዓመታት ውስጥ አየር መንገዱን የአፍሪካ ትልቁና ትርፋማው ተቋም ያደረጉበት ስኬታማ ታሪክ ለዚህ ሹመት ዋነኛ ምንጭ እንዳደረጋቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2022 በጤና እክል ምክንያት በፈቃዳቸው ጡረታ ቢወጡም አሁንም በዓለም አቀፍ ደረጃ ያላቸው ተሰሚነት ከፍተኛ መሆኑን ይህ ሹመት ያረጋገጠ ሲሆን ከእሳቸው አስቀድሞም ሌላኛው የኢትዮጵያ አቪዬሽን ቁንጮ አቶ ግርማ ዋቄ ዩጋንዳን ብሔራዊ አየር መንገድ ለመታደግ በተመሳሳይ መልኩ መሾማቸው የሚታወስ ነው። የስጋው ነገር ራንቸርስ ፋይነስት የተሰኘ የኡጋንዳ የስጋ ማቀነባበሪያ ኩባንያ በየወሩ 20 ቶን የተዘጋጀ በሬ ስጋ ለኢትዮጵያው ዳይመንድ ሆቴልና ሬስቶራንት ግሩፕ ለማቅረብ ስምምነት ማድረጉንና የመጀመሪያውን ጭነት መላኩን አስታውቆ ነበር። ኡጋንዳ ምርቱን እሴት በመጨመር ወደ ቀጠናው ሀገራት በመላክ የውጭ ምንዛሬ ለማግኘት ዓላማ እንዳላትም ሰምተናል። ነገር ግን የግብርና ሚኒስቴር ዴኤታው ዶክተር ፍቅሩ ረጋሳ እንደገለጹት ሚኒስቴሩ ለዚህ ኩባንያ የሰጠው የገቢ ንግድ ፍቃድም ሆነ እውቅና የለም። ይሄ የስጋ ምርት ወደ ሀገር ውስጥ ለመግባቱ የተሰራጨውን መረጃ ተከትሎ የምግብ ደህንነትና ሕጋዊ አሰራርን ለመፈተሽ ሚኒስቴሩ ይፋ ምርመራ መጀመሩን አስታውቋል። ኢትዮጵያ በአፍሪካ ቀዳሚ የእንስሳት ሀብት ያላት ሀገር በመሆኗ ለውጭ ገበያ የሚቀርብ የስጋ ምርትን ለማሳደግ ዘመናዊ ከብት ማደለብና የእንስሳት ጤና ጥበቃ ስራዎች ላይ ትኩረት ማድረጓ ተገልጿል። በቅርቡ የኡጋንዳው ራንቸርስ ፋይነስት ወደ ኢትዮጵያ የስጋ ምርቶችን መላክ እንደጀመረ የሚገልጹ ዘገባዎች በማህበራዊ ሚዲያዎች መሰራጨታቸውን ተከትሎ ጉዳዩ ብዙዎች መነጋገሪያ መሆኑ ይታወሳል። ሪፖርተርን ዜና ተከትሎ በሸማች አምዱ ላይ ጉዳዩን የተመለከተው ሲሆን የሚከተለውን ተገቢ ምክር ለስጋ አቅራቢው የኢትዮጵያ ነጋዴ መክሯል። በእውነት ሊገለጽና መሸሸግ የሌለበት ጉዳይ በሀገር ውስጥ የሚገኝ ምርት ከውጭ ለማምጣት የተደፈረው በሀገር ውስጥ ያለው የዋጋ ግነት በመኖሩ ነው። የስጋ ዋጋ እንዲህ ገንግኖ የወጣውና የቅንጦት ምግብ እስከመሆን የደረሰው ከኛ ምርት የሌሎች ሀገሮች ምርት ቀንሶ ከውጭ ለማምጣት የተሞከረው በስጋ በቢዝነስ ውስጥ ያሉ ግለሰቦችና ቡድኖች በፈጠሩት አርቲፊሻል ዋጋ ጭምር ነው። በሀገር ውስጥ የተለማመድነው ስንጥቅ ማትረፍና ርህራሄ የጎደለው የዋጋ ጭማሪ ገበያውን በርዞ ይኸው ለዚህም እየደረገን ነው። ዛሬ ከኡጋንዳ ተጭኖ የሚመጣ ስጋ እዚህ አዋጭ ከሆነ በቀጣይ የውጭ ኩባንያዎች ልኳንዳ ከፍተው አሁን በኢትዮጵያ ስጋ ከሚሸጥበት ዋጋ በታች ቢሸጡ ምን ሊፈጠር እንደሚችል መገመት አያቅትም። መጀመሪያ ከገበያ የሚወጡት እነዚሁ መረን በለቀቀ ሁኔታ ዋጋ ሲቆልሉ የነበረው የስጋ ነጋዴዎችና ተባባሪዎች ናቸው። ትርፋችሁን መጥኑ፣ ሸማቹን አታማሩ ሲባል የቆየበት አንዱ ምክንያት እንዲህ ያለውን ችግር ጎትቶ ሊመጣ የሚችል በመሆኑ ነው። መንግስት ስግብግብ ነጋዴዎችን ይግራ፣ ያስተምር፣ ይቅጣ እየተባለ እርምጃ ሳይወሰድ መዘግየቱም እንደ ሀገር ተወዳዳሪ ልንሆንባቸው የሚችሉ ቢዝነሶችና ምርቶች ለሌሎች መጠቀሚያ እንዳይሆን ነው። ዛሬ በስጋ የተጀመረው ነገር ነገም በሌሎች እጃችን ባሉ ምርትና አገልግሎቶች ላይ በህጋዊ መንገድ የሚሰሩ የውጭ ኩባንያዎች ከገቡ ሀገር በቀል ኩባንያዎች እንዳይጎዱም ነው። እነዚህ ኩባንያዎች ለሸማቹ ዋጋ የሚቀንሱ የተመጠነ ትርፍ ይዘው የሚነግዱ ተወዳዳሪዎች ገብተው ሀገር በቀል ነጋዴዎች ከገበያ ከወጡ ደግሞ ጉዳቱ የሁላችንም ሆነ ማለት ነው። ዓለም እየተለወጠ ንግድ ድንበር እንደሌለው ከሄደ
ተወዳድሮ ለማሸነፍ ዲሲፕሊን ያስፈልጋል። የተጋነነ ትርፍ ውሎ አድሮ ዋጋ ላይ ያስከፍል የሚችል መሆኑን ከወዲሁ መገንዘብ የሚያስፈልገው ለዚህ ነው። ያገረሸው የሆርሙዝ ሰጣ ገባ። የበረደው ጸብ አገርሽቷል። ከአሊ ካሚኒ ቀብር በኋላ ሆርሙዝ ተዘግቷል። የኢራን ህዝብ ትራምፕ ላይ በቀል እርምጃ እንዲወሰድ ጥያቄ አቅርቧል። ትራምፕ ወደ ኢራን የተደገኑ 1000 ሚሳይሎች አሉኝ ብለዋል። ፔትሮ ዶላር ያሰከራቸው የመካከለኛው ምስራቅ ቄንጠኛ ሀገሮች ከኢራን ይደርስባቸው የነበረ ድብደባ አገርሽቶባቸዋል። ይህ ሁሉ የጀመረው የኢራን እስላማዊ አብዮታዊ ዘብ ባህር ኃይል የሆርሙዙ የባህር መስመርን አዲስ ውሳኔ እስኪሰጥ ድረስ በጊዜያዊነት መዝጋቱን የሀገሪቱ ብሔራዊ ቴሌቪዥን ከዘገበ በኋላ ነው። የባህር ኃይሉ ባወጣው መግለጫ የውጭ ኃይሎች ጣልቃ ገብነትና በባህር መስመሩ ላይ ህገወጥ የጉዞ መስመር ለመፍጠር የሚደረግ ማንኛውም ሙከራ ጠንካራ እርምጃ እንደሚያስከትል አስጠንቅቋል። በርካታ መርከቦች የተሰጣቸውን ማስጠንቀቂያ ችላ በማለት ከተፈቀደው መስመር ውጪ ሲጓዙ መታየታቸውንም አክለዋል። ከነዚህም መካከል የመገናኛ ስርዓቱን በማጥፋት የባህር ላይ ደህንነትን አደጋ ላይ ጣለ አንድ መርከብ የማስጠንቀቂያ ተኩስ ተከፍቶበት ጉዞን እንዲያቋርጥ መደረጉ ተገልጿል። ከፊል መንግስታዊ የሆነው ፋርስ የዜና ወኪል በበኩሉ መርከቡ የኢራን ባለስልጣናት ወደ ኋላ እንዲመለስ የሰጡትን ማስጠንቀቂያ ባለማክበሩ በክሩዝ ሚሳይል ኢላማ እንደተደረገበትና የማስጠንቀቂያ ተኩስ እንደተከፈተበት ዝርዝር መረጃ አውጥቷል። የኢራን የባህር ኃይል በአካባቢ ያለ የአሜሪካ ጣልቃ ገብነት እስካላበቃ ድረስ ማናቸውም መርከቦች በሆርሙዝ የባህር መስመር እንዲያልፉ ፈጽሞ እንደማይፈቀድ አስታውቋል። በተጨማሪም ማንኛውም አዲስ ጥቃት ወይም የድንበር ጥሰት ከተፈጸመ በአካባቢው በሚገኙ አዳዲስ የጠላት የጦር ሰፈሮች ላይ ጥቃት መሰንዘርን ጨምሮ ከባድ ምላሽ እንደሚሰጥ ጥብቅ ማስጠንቀቂያ አስተላልፏል። በተመሳሳይ አሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ባስተላለፉት ጠንከር ያለ መልእክት የቴህራን መንግስት በእሳቸው ላይ ግድያ ሙከራ ለማድረግ ቢሞክር እጅግ ከፍተኛ የሆነ ወታደራዊ አጸፋ እርምጃ እንደሚጠብቀው አስጠንቅቀዋል። ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ የኢራን መንግስት በተለያዩ የዓለም ማዕዘናት ሲያስተጋባ የቆየውን የወቅቱን የአሜሪካ ፕሬዝዳንት የመግደል ዛቻውን ተግባራዊ ለማድረግ ቢነሳ 1000 ሚሳይሎች ተዘጋጅተውና ተደግነው ወደ እስላማዊቷ ሪፐብሊክ ኢራን አቅጣጫ ተቀምጠዋል። በሺዎች የሚቆጠሩ ሌሎችም ወዲያውኑ ይከተላሉ ሲሉ ትራምፕ አስፈራርተዋል። ፕሬዝዳንቱ አክለውም ትዕዛዙ ቀድሞውኑ መሰጠቱንና የአሜሪካ ጦር ኃይል ሁሉንም የኢራን አካባቢዎች ሙሉ በሙሉ ለማውደምና ለማጥፋት ለቀጣዩ 1 ዓመት ሊራዘም በሚችል ሁኔታ በተጠንቀቅ እንደሚቆይ ገልጸዋል። ትራምፕ ይህንን አስደንጋጭ መግለጫቸውን ምስጋና ለአላህ ይሁን በሚለው ሐረግ የደመደሙ ሲሆን ይህ የአሜሪካ ማስጠንቀቂያ የተሰማው የኢራን የአረብ ሰላት ፖሊሲ ምክር ቤት የአያቶላ አሊ ካሚኒን መገደል ተከትሎ የተቀናጀ የአረብ ስብከት በማድረግና ይፋዊ መግለጫ በማውጣት የበቀል እርምጃ እንዲወሰድ ጥሪ ካቀረበ በኋላ ነው። የሟቹ አልጋ ወራሽ አዲሱ ጠቅላይ መሪም ይህንን የበቀል ጥሪ ማጽደቃቸው ተሰምቷል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝናቸው የሰንበት መቆያ የሳምንት ወሬዎች የእስካሁኖቹ ነበሩ። ቸር ጊዜ እየተመኘን ተሰናበት።